በለው በምን አይነት ደቂቃ ነው ሂር ዊ ጎ የተባለው? ጋይስ ይኸውላችሁ ተመልከቱ። ካሪም አዲየሚ በ5 ዓመት ኮንትራት 22 ሚሊዮን ላይ የታየ ከሚጨመር 7 ሚሊዮን ቦነስ ጋር ወደ ባርሴሎና ሂር ዊ ጎ። ጀርመናዊው እንግዲህ የክንፍ መስመር ተጫዋች ካሪም አዲየሚ በሚቀጥሉት ቀናቶች ላይ ወደ ባርሴሎና በመምጣት የሕክምና ምርመራውን በማድረግ ኮንትራቱን ኦፊሻሊ እንደሚፈራረም ይጠበቃል። መጀመሪያውንም ቅድሚያ የሰጠው ለባርሴሎና ብቻ ነበረ። በጣም በአጭር ጊዜ ውስጥ ቀሪ 1 ዓመት ብቻ ኮንትራት በቦሩሲያ ዶርትሙንድ ስላለው በዚህ አይነት ፕራይስ ተገኝቷል። ጋይስ ዴኮ በዝውውሩ ላይ በጣም ቅድሚያ ሰጥቶ የሰራ ሰው እንደሆነ መረጃዎች ያሳያሉ። እጅግ በጣም አስደናቂ ነው። ምክንያቱም ዜናውን በሰማን በሁለት ቀን ውስጥ ነው ካሪም አዲየሚ ወደ ባርሴሎና እንደሚመጣ የተረጋገጠው። እጅግ ፈጣን ዝውውሮችን እያደረገን የምንገኘው ስማቸው ከተያዘ በኋላ ጎርደንም እንደምታስታውሱት በፍጥነት ነበር ወደ ባርሳ የመጣው። ቀጣዩ ደግሞ አዲየሚ ሆኗል። ቀጣዩን እስኪ እናንተ ገምቱልኝ። አልቫሬዝን እንደዚህ ያድርግልን ነው ማለት ያለብን። ሐሳባችሁን ጻፉልኝ። ሴንተር ባክ መቅደም አለበት። አሁንም ቢሆን ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ለባርሴሎና ደጋፊዎች እጅግ በጣም መልካም የሚባል የዝውውር ዜና ተሰምቷል። የ24 ዓመቱ ጀርመናዊ የቦሩሲያ ዶርትሙንድ የመስመር አጥቂ ሆነው ካሪም አዲየሚ ወደ ባርሴሎና ለመዘዋወር ሙሉ በሙሉ ሁለቱም ክለቦች እንዲሁም ከተጫዋቹ ጋርም ከስምምነት ላይ መድረሳቸው ተነግሯል። ቪዲዮን በደንብ ኮፒ ሊንክ እያደረጋችሁ ስለ ዝውውሩ መረጃውን ተከታተሉ። እንግዲህ ተጫዋቹ ከባርሴሎና ጋር ሙሉ በሙሉ ከስምምነት ላይ የደረሰ ሲሆን ኤጀንቱም ዮርጌ ሜንዴስ ከባርሴሎና ስፖርቲንግ ዳይሬክተር ዴኮ ጋር ሙሉ በሙሉ ከስምምነት ላይ ደርሷል። ከክለቡ ጋርም ባርሴሎና ከስምምነት ላይ ደርሷል። በ22 ሚሊዮን ዩሮ ለማስፈረም ከስምምነት ላይ የደረሱ ሲሆን የተጫዋቹ አፒራንስ እንዲሁም ደግሞ ሰክሰስ ታይቶም ተጨማሪ 7 ሚሊዮን ዩሮ ባርሴሎናዎች የሚከፍሉ ይሆናል ማለት ነው። ታዲያ ባርሴሎናዎች አንቶኒ ጎርደንን ካስፈረሙ በኋላ ሌላ ዊንገር በክለባቸው ጨምረዋል። ከነ ላሚን ያማል ጋርና ከነ አንቶኒ ጎርደን ጋር ምን አይነት ፉክክር ለቦታ ያደርጋል ተብሎም ይጠበቃል ማለት ነው። እጅግ በጣም ግን የሚገርም ዝውውር ባርሴሎናዎች ማግኘት ችለዋል። እናንተ ስለዚህ ዝውውር ምን ትላላችሁ? ከ10 ሬት አድርጉት። የፕላስ ምልክቱን መጫን እንዳትረሱ። አይ ቲንክ ባርሴሎና በጣም ስማርት ሳይኒንግ ያደረገ ይመስለኛል። ጋይስ ፕሮባብሊ ሰምታችሁ ሊሆን ይችላል። ለማንኛውም ላልሰማችሁ ደግሞ ካሪም አዲየሚ ዶርትመንድ የምናውቀው ማለት ነው ወደ ባርሴሎና በ22 ሚሊዮን ዩሮ ጆይን አድርጓል። ወደ አትሊስት ባርሳ ከባየር ሙኒክ ጋር ከቦሩሲያ ዶርትመንድ ጋር ተስማምቷል። 22 ሚሊዮን ዩሮ ሲደመር ደግሞ ሌላ የታ የሚጨመር 7 ሚሊዮን ዩሮ እና አይ ቲንክ ሂዝ ሪሊ ላይክ በጣም ስማርት ሳይኒንግ ይመስለኛል ለሃንሲ ፍሊክ። ሉክ አሁን እኔ አዲየሚ ላይ ያለኝ ሀሳብ ምንድነው፣ ይሄ ታያቸዋለህ ኳስ ይችላሉ ኦር ደግሞ አትሊስት የሆነ የሚሰሩት ስራ ጥሩ ነው፣ ግን ደግሞ ትልቅ ደረጃ አይደርሱም ብለህ የምታልፋቸው ነው ተጫዋቾች አሉ። ለእኔ እንደዚህ አይነት ተጫዋች ነው። ይችላል ልጁ ያስገርምሃል ምናምን፣ ግን ደግሞ አንደኛ ኮንሲስተንት አይደለም፣ ሁለተኛ ደግሞ የሆነ ሃይ ቮሊዩም ኦፍ አውትፑት የለውም። ብዙ ጎል ብዙ አሲስት የሚያደርግ አይነት ተጫዋች አይደለም ማለት ሁሌም በቃ ሙሉ 90 ደቂቃ የሚያስጨንቅ አይነት ኦር ደግሞ ሁሌም አደገኛ ቦታ ላይ የሚገኝ ግን ደግሞ አውትፑቱ በጣም ብዙ ያልሆነ አንዳንዴ ግን በጣም የሚያስገርም አይነት ተጫዋች ነው። እና ለምንድነው ስማርት ሳይኒንግ ነው ብዬ ማስበው አሁን ሃንሲ ፍሊክ አይ ቲንክ እያደረገ ያለው ነገር ይሄ በቃ ቱ ማች ላሚን ያማል ዲፔንደንት የመሆን ያለውን ነገር ይሄ ባርሳ ቤት ውስጥ እሱን ነገር ለመቀነስ እየሞከረ ይመስለኛል። ምክንያቱም የጎርደንን ሳይኒንግ ተመልከቱት። ይሄ ልጅ መልቲፕል ቦታዎች ላይ መጫወት ይችላል። ጎርደንን እንደ 9 ቁጥርም በራይት ዊንግም ሜቢ ካስፈለገ በሌፍት ዊንግም እንደ አታኪንግ ሚድፊልደርም እንደ ሰከንደሪ ስትራይከርም ሊጠቀም ይችላል። ከዛ በተጨማሪ ማንን የጨመረው ካሪም አዲየሚ። ይሄ ልጅ ደግሞ ናቹራሊ ራይት ዊንገር ነው ማለትም በላሚን ያማል ቦታ ነው፣ ግን ደግሞ አብዛኛውን ጊዜ የተጫወተው በካሪሩ እንደ ሴንተር ፎርዋርድ ነው። ይዛኔ አይ ቲንክ ለመጀመሪያ ጊዜ ሳልዝበርግ ነበር ያዩት። ከዛ በኋላ ዶርትመንድ መጥቶ በዶርትመንድ በደንብ አወቅ ነው እና አብዛኛው ጊዜ እንደ ሴንተር ፎርዋርድ ተጫውቷል። ከዛ በኋላ ብዙ ጨዋታዎቹን ደግሞ እንደ ሌፍት እና እንደ ራይት ዊንገር ነው የተጫወተው። ከዛ እንደ ሰከንዳሪ ስትራይከር ይሄ ልጅ በአራቱም ቦታ ላይ መጫወት ይችላል። ላሚን ያማል እረፍት በሚያስፈልገው ሰዓት ሁሌም ቀጥታ ዘጋ መግባት ይችላል። ራፊኒያ ጉዳት የሚበዛበት ከሆነና ደግሞ ምናልባት ባርሴሎና እና አልቫሬዝ አይነት ተጫዋች ማግኘት ማይችል ከሆነ ጎርደን እንደ 9 ቁጥር ሲጫወት አዲየሚን ደግሞ ወደ ሌፍት ማውጣት ይችላል። ካስፈለገም ደግሞ እንዳልኳቸው አብዛኛውን ጊዜ እንደ ሴንተር ፎርዋርድ ስለተጫወተ እሱን ሴንተር ላይ አድርጎ ራፊኛና ያማልን ኦር ደግሞ ጎርደንና ያማልን ኦር ምናምን እያለ እያቀያየር ሊጫወታቸው ይችላል። ስለዚህ ላሚን ያማል ላይ ቱ ማች ዲፔንደንት ከመሆን ይልቅ በጣም ፋስት የሆኑ በጣም ፕረስ የሚያደርጉ ክሪኤቲቭ የሆኑ ድሪብለር የሆኑ ተጫዋቾች ነው ቲም ውስጥ እየጨመረ ያለውና ይሄ ልጅ ደግሞ ዋና ኳሊቲዎች እሱ ነው። በጣም ድሪብል ያደርጋል። ሎንግ ሬንጅ ጎሎችን ባይዞ ማግባት ይችላል። የሆነ ከርቀት ማግባት ይችላል ልጁ። ሹቶች አሪፍ ሹቶች አሉት። በዛ ላይ ደግሞ ፊኒሺንጉ በጣም የሚገርም ነው። አሪፍ ፊኒሺንግ አለው። ሞር እኔ ዊክነሱ ማይበት ልጅ እንደ ዊንገር በሚገባበት ጊዜ ብዙ ጊዜ ክሮስ ኦር ማይነስ ምናምን የሚያደርጋቸው ጨዋታዎች ኳሶች ልክ አሉ የሚሆነ ከባየር ሙኒክ ጋር የተወሰኑ ጨዋታዎች ላይ ቻሉ ቻምፒየንስ ሊግ ባየው ጊዜ እነሱ ችግሮች ያሉበት ይመስለኛል። ለማንኛውም ይሄ ልጅ ለባርሴሎና አይ ቲንክ ኢዝ ስማርት ሳይኒንግ። በጣም ይሄ የሚገርም ፕሌየር ባይሆንም ግን ባርሳን ሰሞኑን መጥቀም የሚችል ተጫዋች ይመስለኛል። ይሄን ሐሳብ ነው። እስኪ እናንተን ሐሳብ ንገሩኝ። ይመቻችሁ። አዲየሚ ዝውውር እንግዲህ ተጠናቋል። 20 ሚሊዮን አቅርበን ትላንትና ውድቅ ሆኖ ነበረ። ዛሬ 22 ሚሊዮን አቅርበው እንግዲህ ባርሴሎና ተቀባይነት አግኝቷል በቦሩሲያ ዶርትመንድ ማለት ነው። ተጨማሪ 7 ሚሊዮን ክፍያ ሚኖር ይሆናል። አጠቃላይ ዝውውሩ ወደ 30 ሚሊዮን ዩሮ አካባቢ ያወጣል ማለት ነው። አዲየሚ በጣም ጥሩ ልጅ ነው።
ቀኝም ግራም መስመር ላይ መጫወት ይችላል። ፊት መስመር ላይ ሆኖ መጫወት የሚችል ነው። ለሃንስ ፍሊክ ታክቲክ በደንብ የሚሆን ሰው ነው። በዛ ቦታ ላይ እንግዲህ ጎርደንም መፈረም ችሏል። የባርሴሎና አጥቂ መስመር እንግዲህ ቀጣይ ዓመት አስፈሪ የሚሆን ይመስለኛል። ዩሊያን አልቫሬዝ ጉዳይ እንዳለ ነው። ዩሊያን አልቫሬዝ የሚመጣ ከሆነ የባርሴሎና የፊት ፍሮንቱ በጣም አስፈሪ ከባድ ይሆናል ማለት ነው። ለየትኛውም ቡድን አስፈሪ ነው፣ አስደንጋጭ ነው የሚሆነው ማለት ነው። በጣም ስኳድ ዴብዙ አሪፍ ይሆናል። ሪያል ማድሪድ በፈርናን ቶሬዝም አልቻለንም። አሁን ደግሞ እነዚህ ተጫዋቾች ተጨምረው እንግዲህ ማሰብ ቀላል ነው። ቀጣይ ዓመት ኤል ክላሲኮ ያበደ ነው የሚሆነው። ላሊጋም ጥሩ ፉክክር ይኖረዋል ብዬ አስባለሁ ማለት ነው። እስቲ ስለ አዲያሚ ዝውውር ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቪዲዮ ሪፖስት ኮፒ ሊንክ ይደረግ፣ ፎሎ እያደረጋችሁ ይመሻል። ደምፍሪስ እና ኩኩሬላ በዚህም በዛም እየመጡ የሚቆለፉ ተጫዋቾች እየበዙ ይገኛሉ ማለት ነው። ዘና እያልን እንቆላልፋቸዋለን ማለት ነው። ኤኒዌይስ ግን ስለ ትራንስፈሩ በሲሪየስ እናወራ። በሲሪየስ ካሪም አዲየሚ ቱ ባርሴሎና ሂር ዊ ጎ ተብሏል ማለት ነው። ባርሳ ይህን ነበር ስፈልግ የነበረው። ትንሽ ባንተር ያስፈልጋል እዚህ አካባቢ ባቴ ቀዝቀዝ ብለናል። ባንተር ያስፈልገዋሉ ምላችሁ በደንብ እያወራ። ኤኒዌይስ ግን 29 ሚሊዮን ዩሮ ፓኬጅ መክፈላቸውን ተከትሎ 22 ሚሊዮን ዩሮ ቀጥታና 7 ሚሊዮን ዩሮ ደግሞ የታየ የሚጨመር ብለዋል። የሚያሰቃችሁ ነገር እዛ የሚጨመሩት ማለት ነው 7 ሚሊዮን ዩሮ ላይ ዋንጫዎችና ተጫዋች በተጫወተበት ልክ ይላል። መጫወት ውስጥ ተውት፣ ግን ዋንጫ ምንድን ነው ጥቅማ ጥቅም ምናምን ለዶርትመንድ አይደርሳችሁም። ዶርትመንድ ልላችሁ ነው በዛው ጃስ እንዳለው ነው። ስንቀጥል ደግሞ ወደ ጉዳዩ ማለት ነው ካሪም አዲየሚ የ24 ዓመት እንደምታውቁት እንግዲህ ጀርመናዊ ፎርዋርደር ነው ብልንል አሪፍ ነው ብዬ አስባለሁ። ምክንያቱም ከፊት ለፊት የትኛውም ቦታ ላይ ኦልሞስት ልጁ መሰለፍ ይችላል። ተሰልፎም ያውቃል። ሲጮትም አይተነዋል። በጣም ፈጣን ነው ልጁ። ያው ፕሬሲንግ ላይ እንደምታዩት ቁጥሮቹን ያወጡላችሁ ነበር። ባይዚ በሃንሲ ፍሊክ ዙሪያ በቃ እያየን ነው። ሴም ፓተርን ያሉ ተጫዋቾቹ እንዲለፉ በደንብ እንዲተጉ ሜዳ ላይ የሚፈልጉን ተጫዋቾች እንግዲህ እንደዚህ አይነት እንደሆኑ ነው የሚናገረው። ራሽፈርድን ራሱ ሞልድ ያደረገበት መንገድ አሪፍ ነበር፣ ግን እሱ ላይ እንግዲህ ዲሳይድ ላለማድረግ ወስነዋል። ከዛ ውጭ ግን አንቶኒ ጎርደንን በፊት አሳይቻችሁ ነበር። ዋን ኦፍ ዘ ቤስት ፕሬሲንግ ፎርዋርድ ሰበረ ኢን ዩሮፕ። ካሪም አዲየሚ ደግሞ 24-25 ላይ ያለው አይ ቲንክ አሪፍ ስታት ይመስለኛል። እዚህ ጋር እንደምታዩት እንግዲህ የ24-25 ስታት ጥሩ ነው። አሪፍ ዓመት ያሳለፈው ያኔ ነው ብዬ ስለማስብ በቁጥርም ደረጃ እና ያን ዓመት ያሳለፈው ላይ እንደምታዩት በፕሬሲንግ ደረጃ የዋዛም ይባላል። በቃ በደንብ ነው የሚያስጨንቅ። ከዛ ውጭ ግን ይህን ዓመት ጥሩ አልነበረም። ጉዳት ምናምን እያስተናገደ እንደምታዩት ፕሬሲንግ ራሱ ቀንሳ ነበር። መጥፎ አይደለም ግን ቀንሳ ነበር የሚባለው ማለት ነው። እና ያው ሲሚላር ፓተርን እያየን ያለው ግን ከሃንሲ ፍሊክ ጉዳይ ስንመለከተው ማለት ነው ባርሴሎናን ይህን ኢን ዘ ፊውቸር ሊጎዶ ይችላል አይጎዶም የሚለው ነገር አለኝ እኔ ጥያቄ። እንዴት ብትሉኝ ደግሞ ላስረዳችሁ ትግራችሁ። ይሄ ደግሞ ከባየር ሙኒክ ጋር እንግዲህ ጥሩ አላስጨረሰውም፣ ግን ከባርሴሎና ጋር ጥሩ ሊያስጨርስበት የሚችልበት መንገድ አለ። ያው እንደምታዩት ደግሞ አካዳሚ ተጫዋቾችን እንግዲህ በግዴታም ሆነ እንዲጠቀም አድርገውታል። ያ ደግሞ ጠቅሞታል አጮቱም ብዬ አስባለሁ። ኦቨር ዘ ይርስ ማለት ነው እቺ ከተመለከትናቸው ለ2 ዓመታት ውስጥ። ከዛ ውጪ ባለው ግን ደግሞ ሃንሲ ፍሊክ መጠንቀቅ ያለበት የክለቡን አይደንቲቲ ደግሞ ሙሉ ለሙሉ ለማጥፋት መሄድ የለበትም ብዬ አስባለሁ። ባርሴሎና ኦልሬዲ ያው ከአካዳሚ ፕሌየር ውስጥ በተለይ ጀምሮ የሚመጣበት ፉትቦል አላቸው፣ የቲኪታካ ፉትቦል ቤዚክሊ ማለት ነው። ወይ ደግሞ ያው አንዳንዴ አግሬሽንም የጉልበት የሚፈልገውን ጨዋታ ኦልሬዲ አዳፕት እያደረጉ እንደሚመጡ ይታወቃል። ነገር ግን ደግሞ ኦቨር ለመቀየር ስትሄድ አንዳንድ ነገሮች ሊስቱ ይችላሉ እና ባየር ሙኒክ ቤት ያየነው እሱን ነበረ። የስ የተሳካ ጊዜ እንደምታዩት ትሬብል ያመጣላል ባየር ሙኒክ ቤት። ከዛስ ግን ያንን ተጫዋቾች ደግሞ አፕዴት ማድረግ ይኖርባል፣ ወይ ደግሞ መቀየር የሚኖርበት ጊዜ አለ እድሜያቸው ስለሚገፋ ማለት ነው። እና ያኔ እሱ ትዊክ ለማድረግ ሲሞክር ያው ብር ነበረው፣ ግን እሱ ሲስተሜን ፊት ያደርጋሉ በሚል ደግሞ ሊሚትድን በጀት ነበርና ያኔ በግጭት ነበር የወጡትና ባርሴሎና ቤት ግን አሁን ብሩም አለ አካዳሚውም አለ እና እሷን እያጋጩ በስርዓት ከተጠቀመ ችግር ውስጥ አይገባም። ግን የማይጠቀምበት ከሆነ እና ደግሞ አንዳንድ ተጫዋቾቹን በቃ ላይክ ኦቨርዩዝ ከማድረግ የመጣ አንዳንዴ ፋቲግ ይሄ ላይክ ፊዚካል አቢሊቲያችሁ በቃ ኦልሞስት ዲተሬት ያደርጋል። እንዴት ማለት ትችላላችሁ ማለት ነው። ይሄ የሚያሳያችሁ አይ ቲንክ ዴክላን ራይስ አሪፍ ነው በአርሰናል ቤት፣ ይሄ ኤግዛምፕል እንዲሆናችሁ ማለት ነው። ከዛ ውጭ ደግሞ ራፊኒያ በዚህ ዓመት ያሳለፈው ፐርፎርማንስ አሪፍ ምክንያት ነው ብዬ አስባለሁ፣ ከላሲዝኑ አንጻር ስታዩት ማለት ነው። ይሄ አንዳንዴ ፉትቦሉ በጣም ዲማንዲንግ ነው እና እሱ ተጫዋቾችን ይገላል ወይ ተጫዋቾችን ደግሞ እንደዚህ ያደርጋል ወይ የሚለው ነገር ጥያቄ ውስጥ መግባት አለበት ብዬ አስባለሁ። ምክንያቱም በየጊዜው ተጫዋች እየቀየርክ እንግዲህ ሰክሰስፉል ለመሆን በጣም አስቸጋሪ ነው። እሱን ታሳቢ ውስጥ መግባት አለበት እና ሌላቸው የፈለጉት ምንድን ነው ሲሚላር የሆነ ሲስተም እና ፋሚሊያር የሆነ ነገር ማራመድ መቀጠል አለበት፣ ሰክሰሱ እንዳለ ሆኖ ማለት ነው። እኔ የሚታየኝ እንደዚህ ነው። እናንተ ሀሳባችሁ ኮሜንት ማስቀመጥ እንዳትረሱ። እንደተለመደው የሚገርም ሳይን ከባርሴሎና አይተናል። ከዛ እንቀጥላለን። ደምፍሪስ ውስጥ እንግዲህ ከሚቆለፉት ሌላም ተጫዋች መሆን ችሏል ማለት ነው። በአንተራን ጣቅስ እናደርጋል ብቻ። ቀጣይ እስክንገናኝ እንደተለመደው ያለጋ ዜና እንዳያመጣችሁ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።